ጸጉራችሁ የምትሰጡትን ምግብ አልቀበል እያለ ተቸግራችኋል? አሊያም ደግሞ የምትሰጡትን ምግብ ከበላው በኋላ ወዲያውኑ እየደረቀ ተቸግራችኋል? ይህ እንግዲህ ዋነኛው ምክንያትና ማተኮር ያለባችሁ የምትጠቀሙት ሻምፑና ኮንዲሽነር ነው። ዛሬ ቶፕ 6 የተባሉ በተለያዩ ኤክስፐርቶች ሪኮመንድ የሚደረጉ እንዲሁም ደግሞ ጥሩ ፊድባክ ያገኙ ፕሮዳክቶችን ወደ እናንተ አቀርባለሁ። ከተለያዩ ድረገጽ ላይ ያገኘኋቸው ናቸው። ሶርሶቹን ደግሞ ከታች አስቀምጥላችኋለሁ። ለምንድነው የምንጠቀማቸው? ለሎ ፕራሲዲ የትኛው ነው መሆን ያለበት? ለሃይ ፕራሲዲ የትኛው ነው መሆን ያለበት? እንዲሁም ውስጡ የያዙት ወሳኝ ንጥረ ነገሮች ምን ናቸው የሚለውን ነገር በስፋት የምንመለከት ይሆናል። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ወደ ፕሮዳክቶቹ ከመሄዳችን በፊት መጀመሪያ ስለ ጸጉራችን ሳይንስ ምን እንደሚል ባጭሩ እንመልከት። ጸጉራችን እንግዲህ አንዷ ክር 3 ሽፋኖች አሉት። የመጀመሪያው ውጫዊው ሽፋን ኬቲክል ይባላል። ይህ ሽፋን እንግዲህ ከማንኛውም ውጫዊ ጉዳት ጸጉራችንን ይጠብቅልናል። ሁለተኛው ደግሞ ኮርቴክስ ይባላል። ይሄ መካከለኛውና ወፍራሙ ሽፋን ሲሆን በውስጡም ኬራቲን እና ፕሮቲንን ይዟል። ለጸጉራችን ቴክስቸር እና ጥንካሬ የሚሰጥ ነው። ሶስተኛው ሽፋን ደግሞ ሜዱላ ይባላል። እንግዲህ አንዳንድ ጥናቶች እንደሚያመላክቱት ከሆነ ይሄኛው ሽፋን በሁሉም አይነት የጸጉር ታይፕ ላይ ይገኛል ማለት አይደለም። ነገር ግን ወፍራም የጸጉር ታይፕ ላይ በብዛት ይታያል። ከዛ በመቀጠል ደግሞ ፕራሲዲ ምን ማለት ነው የሚለውን ነገር ባጭሩ እንመልከት። ፕራሲዲ ማለት እንግዲህ ውሃ ውስጥ ወይንም ደግሞ ዘይቶች ውስጥ ጸጉራችን ውስጥ ዘልቆ ሲወጣና ሲገባ ሌቭል የምናደርግበት ነው። ለምሳሌ ሎ ፕራሲዲ ሄር ኪሪክሉ ጥብቅ ያለና ፍላት ስለሆነ እርጥበት ውስጥ በምናስገባበት ሰዓት ወዲያውኑ ላይረጥብ ይችላል። ለምሳሌ ወፍራም ይዘት ያላቸው ዘይቶች እንደ ካስተር ኦይል ብንቀባ ወዲያውኑ ወደ ውስጥ ዘልቆ አይገባም። እዛው ሰርፌሱ ላይ ነው ቁጭ የሚለው ማለት ነው። ሃይ ፕራሲዲ ደግሞ ኪሪክሉ የተጎዳ ነው በተለያየ ምክንያት። ምናልባት ጸጉራችሁን ስትሰሩ ሂት በስቶበት ሊሆን ይችላል፣ ወይ ደግሞ የተለያዩ ኬሚካል ያላቸው ፕሮዳክቶችን በመጠቀም ጎድታችሁት ሊሆን ስለሚችል ኩቲክሉ የላላ ነው ማለት ነው። ስለዚህ እርጥበት ውስጥ በምታስገቡበት ሰዓት ጸጉራችሁ ወዲያውኑ እርጥበት ይዛል፣ ነገር ግን ወዲያውኑ ይደርቃል። እንዴት ነው ሎ ፕራሲዲ ሄር ወይንም ደግሞ ሃይ ፕራሲዲ ሄር እንዳላችሁ ማወቅ የምትችሉት? ቀላል ነው። ብርጭቆ ውስጥ ውሃ ትሞሉና ከዛ በኋላ ኦይል ያልነካው ንጹህ ጸጉራችሁን የተወሰኑ የጸጉር ክሮች ወስዳችሁ እዛ ውሃ ውስጥ ታስገባላችሁ። ከላይ የሚንሳፈፍ ከሆነ ሎ ፕራሲዲ ሄር ነው ያላችሁ፣ ወይንም ደግሞ ወደ ውስጥ ሰምጦ የሚቀር ከሆነ ሃይ ፕራሲዲ ሄር ነው ያላችሁ ማለት ነው። በዚህ የጸጉር አይነታችሁን መለየት ትችላላችሁ። የጸጉር አይነታችሁን ለያችሁ ማለት ምን አይነት ፕሮዳክት መጠቀም እንዳለባችሁና እንዴት መንከባከብ እንዳለባችሁ ታውቃላችሁ። አሁን ወደ ፕሮዳክቶቹ እንለፍ። መጀመሪያ ሎ ፕራሲዲ ሄር ያላችሁ ምን አይነት ሻምፖ ኤንድ ኮንዲሽነር ፕሮዳክቶችን መጠቀም እንዳለባችሁ እንይ። የመጀመሪያው ሪኮመንድ የማደርጋችሁ ሺያ ሞይስቸር ሎ ፕራሲዲ ሄር ክብደት የሌለውና ሃይድሬቲንግ ሻምፖ ኤንድ ኮንዲሽነር ነው። ይህ እንግዲህ የተቀመረው ስፔሲፊክሊ ለሎ ፕራሲዲ ሄር ነው። ሌላው ደግሞ እንግዲህ ክብደት የሌለው ዘይቶችን በመጠቀም በቀላሉ ጸጉራችሁን ያጸዳላችኋል። ለምሳሌ እንደ ግሬፕ ሲድ ኦይል እና ቲትሪ ኦይል በውስጡ ይዟል። ይሄ ደግሞ ጸጉርን ሻይን እንዲያደርግና ለስላሳ እንዲያደርግ ይረዳል። እንግዲህ ጸጉራችሁን በምታበጥሩበት ሰዓት ደግሞ ቶሎ ያፍታታላችኋል ማለት ነው። በውስጡ የያዙት ወሳኝ ንጥረ ነገሮች ያው እንደነገርኳችሁ ግሬፕ ሲድ ኦይል በውስጡ አለው። ይሄ ጸጉር እንዲያበራ ወይም ሻይን እንዲያደርግ ይረዳል። ሌላው ደግሞ ቲትሪ ኦይል ነው። ይሄ ደግሞ የራስ ቅላችንን ያጸዳልናል፣ እንዲሁም ደግሞ ጀርሞችን ይገላል። ሌላው ሺያ በደር ነው። ሺያ በደር እንግዲህ ጫፉ የደረቀባችሁ ካላችሁ ያንን ያለሰልስላችኋል። ሌላው ደግሞ መለስተኛ ሰርፋክታንት በውስጡ አለው። ያ ማለት ጸጉራችንን ጀንትሊ ስለሆነ የሚያጸዳው የተፈጥሮ ዘይታችንን አይወስድብንም። አጠቃቀሙም ቀላል ነው። የሞቀ ውሃ ብትጠቀሙ ይመረጣል። ሻምፑን ኮንዲሽነርም ትንሽ መጠን ይበቃችኋል። ሻምፑን ከተጠቀማችሁ በኋላ የራስ ቅላችሁና ጸጉራችሁን በደንብ አድርጋችሁ አሽታችሁ ታለቀልቃላችሁ። ከዛ በኋላ ኮንዲሽነር ጸጉራችሁን ከላይ እስከታች በደንብ አድርጋችሁ
ትቀቡና ከዛ በኋላ ከ2 እስከ 3 ደቂቃ ታቆዩታላችሁ። ፀጉራችሁንም ስታበጥሩት ወዲያውኑ ይፍታታላችኋል። የምታቆዩት ውጫዊው ሽፋን ወይም ኩቲክሉ እየተፍታታ በሚሄድበት ሰዓት ወደ ውስጠኛው ክፍል በደንብ ዘልቆ ይገባል ማለት ነው። ሁለተኛው ለሎፕራሲዲ ሄር የምመክረው ፕሮዳክት ዊዳድ ሻምፑ እና ኮንዲሽነር ነው። ይሄ እንግዲህ በተለይ ወበቅ ወይንም ደግሞ ኃይለኛ ሙቀት ያለበት አካባቢ አሊያም ደግሞ ኃይለኛ ቅዝቃዜ ያለበት አካባቢ የምትኖሩ ሰዎች ካላችሁ እንደዚህ አይነት የአየር ጸባይ ካለ ፀጉራችንን ጭፍግግ ስለሚያደርገውና ስለሚያከረድደው ይህንን ፕሮዳክት ብትቀቡ ለስልሶ እንዲቆይላችሁ ይረዳችኋል። እንዲሁም ደግሞ ፀጉራችሁ እየደረቀና እየከረደደ የሚያስቸግራችሁ ሰዎች ካላችሁ ዊዳድ በጣም አሪፍ ፕሮዳክት ነው። በውስጡ ቀለል ያለ ይዘት ያላቸው ግብአቶችን ነው የያዘው። ለምሳሌ እንደ ሴራማይድስ፣ ግሊሰሪን እንዲሁም ደግሞ ሙርሙር ቅቤ በውስጡ ይዘዋል። እነዚህ ግብአቶች ደግሞ ፀጉራችን ለረጅም ጊዜ እንዲለሰልስ ይረዳሉ። እንዲሁም ደግሞ ከርል ማድረግ የምትወዱ ሰዎች ካላችሁ ፀጉራችሁን ቆንጆ አድርጎ ከርል ያደርግላችኋል ማለት ነው። ግሊሰሪን ፀጉር ቶሎ እርጥበት እንዲስብ ይረዳል። ሴራማይድስ ደግሞ የተጎዳ ፀጉርን ይጠግናል፣ ደግሞም ፀጉርን ያለሰልሳል። ሙርሙር ቅቤና ሺያ በተር ደግሞ ቀለል ያለ ይዘት ያላቸው ሲሆኑ ፀጉርን ያለሰልሳሉ። ሌላው ቀለል ያለ ማጽጃዎች በውስጡ ይዟል። ለምሳሌ እንደ ሶዲየም ኮኮይል፣ አይዞታይኔድ እና ዴሲል ግሉኮሳይድ ያሉ ክሌንዘሮች በውስጡ ይዟል። እነዚህ ንጥረ ነገሮች ደግሞ ፀጉራችንን ሳያደርቁ በቀላሉ ያጸዱታል። ሶስተኛው ለሎፕራሲዲ ሄር የሚመከረው ፕሮዳክት ሚኤል ኦርጋኒክስ ነው። ይሄ እንግዲህ ከፕሮቲን ነፃ ስለሆነ በተለይ ለፕሮቲን ሴንሲቲቭ የሆነ ሄር ከሆነ ያላችሁ ለእናንተ በጣም ይጠቅማችኋል። ፀጉራችሁን ቶሎ ያለሰልስላችኋል፣ በምታበጥሩበት ሰዓት ያፍታታላችኋል። በውስጡ ከያዛቸው ዋና ዋና ግብአቶች መካከል ማንጋንጎና ኦርጋን ኦይልን ይዟል። እነዚህ ኦይሎች ደግሞ ቀጠን ያለ ይዘት ስለሆነ ያላቸው በፀጉራችሁ ውስጥ ዘልቀው በመግባት በቀላሉ ሞይስቸር ያደርጉላችኋል ማለት ነው። ስለዚህ ከድርቀት ይከላከልላችኋል። ፀጉራችሁ እየሻከረ እየደረቀ የሚያስቸግራችሁ ከሆነ ሚኤልም በጣም አሪፍ ፕሮዳክት ነው። እያወራን ያለነው ስለ ሎፕራሲዲ ሄር ነው። እንደዚህ አይነት የፀጉር ታይፕ ያላችሁ ሰዎች መጠቀም ያለባችሁ ቀጭንና ላይት ይዘት ያለው ኦይል ነው። በተጨማሪም ከፕሮቲን ነፃ የሆነና ቀጠን ያለ ይዘት ያለው ኮንዲሽነር ነው መጠቀም ያለባችሁ። ክላሪፋይንግ ሻምፑ ነው መጠቀም ያለባችሁ። ያ ማለት ፀጉራችሁን በደንብ አድርጎ ማጽዳት ይኖርበታል። ከአቧራ ጄል የምትጠቀሙ ሰዎች ከሆነ ያላችሁት፣ በተጨማሪም ደግሞ ከላብ ሄቪ የሆነ ኦይል ፀጉራችሁ ላይ ካለ ይሄ በደንብ አድርጎ ያጸዳላችኋል። ሌላው ቅቤ መቀባት የምትፈልጉ ከሆነ በወፍራሙ ሳይሆን ቀጭን ይዘት ባላቸው ኦይሎች ደባልቃችሁ ካቀጠናችሁት በኋላ መቀባት ትችላላችሁ። አሁን ደግሞ ስለ ሃይ ፕራሲዲ ሄር እናውራ። እንደዚህ አይነት ፀጉሮች ምን አይነት ፕሮዳክቶችን ነው መጠቀም ያለባቸው የሚለውን 3 ፕሮዳክቶች እናያለን። ቅድም እንደነገርኳችሁ ሃይ ፕራሲዲ ሄር ማለት ፀጉራችሁ ቶሎ እርጥበት ይስባል፣ ነገር ግን ቶሎ ይደርቃል። ይህ የሚሆነው ደግሞ በኬሚካል እንዲሁም በሌሎች ፀጉርን በሚጎዱ ነገሮች ተጎድቷል ማለት ነው። በተለይ ውጫዊው ክፍል ኩቲክል ስለተጎዳ የላላ ስለሚሆን ቶሎ እርጥበት ያስገባል፣ ነገር ግን ወዲያውኑ ይደርቃል። ስለዚህ ምን አይነት ሻምፑና ኮንዲሽነሮችን ብትጠቀሙ ይህ የተጎዳው ፀጉራችሁ ወደ ጤናማ ፀጉር ይመለሳል? የመጀመሪያው ለሃይ ፕራሲዲ ሄር ሪኮመንድ የማደርገው ሻምፑና ኮንዲሽነር ብሪዮጂዮ ይባላል። ይህ ሻምፑና ኮንዲሽነር እንግዲህ ሪኮመንድ የማደርገው የመጀመሪያው ፀጉራችሁ እየደረቀ የምትቸገሩ ሰዎች ካላችሁ በኃይል ሞይስቸር የማድረግ አቅም አለው። ሌላው ደግሞ በውስጡ የእጽዋትና ሃይድሮላይዝድ ፕሮቲንን ይዟል። ይሄ ደግሞ የተጎዳው ኩቲክል እንዲለሰልስ እና ጠንካራ እንዲሆን፣ በተጨማሪም ደግሞ በውስጡ ያለውን ጋፕ ይሞላል። ሌላው ደግሞ አልጌ ኤክስትራክት እንዲሁም ደግሞ ፀጉርን ሊያፋፉና ሊያጠነክሩ የሚችሉ ኦይሎች ለምሳሌ እንደ ሮዚፕ ኦይል በውስጡ ይዟል። እነዚህ ግብአቶች ደግሞ ቫይታሚኖችን እና ፋቲ አሲዶችን ይሰጣሉ።
ሌላው ፓትኖል እና ግሊሰሪን ይዟል። እነዚህ ግብአቶች ደግሞ ፀጉርን ሃይድሬት ያደርጋሉ። አጠቃቀሙ እንግዲህ በሳምንት አንድ ጊዜ ታጥባችሁ በሻምፖ ከታጠባችሁ በኋላ ከዛ ኮንዲሽኒንግ ማስኩን አድርጉበት። በጣም የተጎዳ ፀጉር ከሆነ ያላችሁ ለ20 ደቂቃ አቆዩት። በሻወር ኬፕ ከቨር ብታደርጉት አሪፍ ነው። በውስጡ ሙቀት ሲያገኝ በደንብ አድርጎ ወደ ውስጥ ዘልቆ ይገባል። ከዛ በኋላ ትለቀለቁታላችሁ። ሁለተኛው ለሃይፕራሲዲ ሄር ሪኮመንድ የማደርገው ደግሞ ኦሎፕሌክስ ነው። ነገር ግን ስለዚህ ፕሮዳክት ማወቅ ያለባችሁ ነገር ሁለት አይነት ፕሮዳክት አላቸው። የመጀመሪያው በጣም ለተጎዳ ፀጉር የተሰራ ሲሆን ሁለተኛው ደግሞ ለስታይሊንግ ነው። በቁጥር ነው የምትለዩቸው። ለምሳሌ ነምበር 4 እና ነምበር 5 ሻምፑ እና ኮንዲሽነር በጣም ተጋኖ ለተጎዳ ፀጉር ነው ሪኮመንድ የሚደረገው እንጂ ቀለል ባለ መንገድ ለተጎዳ ፀጉር ዝም ብላችሁ ገዝታችሁ የምትጠቀሙት አይደለም፣ ወይም ኖርማል ሻምፑና ኮንዲሽነር አይደለም። ስለዚህ በጣም በኃይል ካልተጎዳ በስተቀር ተጠቀሙ ብዬ አንመክራችሁም። ነምበር 3 ሻምፑ አይደለም፣ ትሪትመንት ነው። ከመታጠባችሁ በፊት የምታደርጉት ነው። ይሄ በብዙ ኤክስፐርቶች የሚመከር ነው። ሃይፕራሲዲ ሄር ኖሯችሁ ፀጉራችሁ በተለያየ ነገር የተጎዳ በኬሚካል ፕሮዳክቶች ሊሆን ይችላል፣ ሂት በስቶበት ሊሆን ይችላል። የተጎዳ ፀጉር ካላችሁ ነምበር 3 ትሪትመንትን ብትጠቀሙ በጣም አሪፍ ነው። ወዲያውኑ ይጠግንላችኋል። ጤናማ ፀጉር እንዲኖራችሁ ያደርጋል። አጠቃቀሙ እንዴት ነው? በሳምንት አንድ ጊዜ ብትጠቀሙ በቂ ነው። በሻምፑ ከመታጠባችሁ በፊት ነው ትሪትመንቱን የምታደርጉት። በጣም የተጎዳ ፀጉር ከሆነ ያላችሁ ለ30 ደቂቃ ታቆዩትና ከዛ በኋላ ታበጥሩታላችሁ። በሻወር ኬፕ ከቨር ታደርጉትና በሙቀቱ በደንብ ይዋሃዳል። ከዛ በነምበር 4 ሻምፑ ትታጠባላችሁ። ነምበር 5 ኮንዲሽነሩ ነው። መጨረሻ ላይ በኮንዲሽነሩ አበጥራችሁት ትለቀለቃላችሁ ማለት ነው። በውስጡ ካሉ ዋና ዋና ግብአቶች መካከል ፓትኖል እና ግሊሰሪን አለው። ይሄ ደግሞ ፀጉር እርጥበትን እንዲስብና ፀጉርን ለማለስለስ ይረዳል። ሌላው አቮካዶ እና ግሬፕሲድ ኦይል በውስጡ ስላለው ፀጉራችን እንዲያንጸባርቅ ይረዳል ማለት ነው። ሶስተኛው ፕሮዳክት ለሃይፕራሲዲ ሄር ሪኮመንድ የማደርጋችሁ ሺያ ሞይስቸር ለሃይፕራሲዲ ሄር የተዘጋጀው ሻምፑና ኮንዲሽነር ነው። ይህንን ፕሮዳክት እንግዲህ ለምንድነው ፒክ የምታደርጉት? የመጀመሪያው በበተርና በኦይል የበለጸገ ስለሆነ ፀጉራችሁን ዲፕሊ ሞይስቸር ያደርገዋል። እንደ ማንጋንጎ እና እንደ ጆጆባ ኦይል ያሉ ግብአቶች በውስጡ ስላሉት በተለይ ሻካራና ደረቅ የሆነ ፀጉር ያላችሁ ሰዎች ካላችሁ ይህንን ፕሮዳክት በምትጠቀሙበት ሰዓት ፀጉራችሁ ለስላሳ እየሆነ ይመጣል። በፕሮቲን የበለጸገ ስለሆነ በምትጠቀሙበት ሰዓት ሌላ ፕሮቲን ያለው ፕሮዳክት መጠቀም የለባችሁም። ምንም ነገር ሳትጠቀሙ ነው ይሄንን መጠቀም ያለባችሁ። ምክንያቱም ኦቨር ፕሮቲን ፀጉራችሁ ላይ ካለ ፀጉራችሁ የመጨፍገግ የመድረቅ ባህሪ ያመጣል። አጠቃቀሙም እንግዲህ መጀመሪያ በሻምፑ ከታጠባችሁ በኋላ ከዛ ማስኩን ትቀቡና ለ30 ደቂቃ ታቆዩታላችሁ። እንደተለመደው በሻወር ኬፕ ትሸፍኑታላችሁ። ማስኩን ከተጠቀማችሁ ኮንዲሽነር አያስፈልጋችሁ። ማስኩ ራሱ ፀጉራችሁን ያስፈታታላችኋል። ማስኩን በደንብ አድርጋችሁ ተለቅልቃችሁ ካወጣችሁት በኋላ ለሃይፕራሲዲ ሄር የተዘጋጀ ክሬም ሊሆን ይችላል፣ ኦይል ኦር በተር ፀጉራችሁን መቀባት ይኖርባችኋል። የትኛው ለመሞከር አሰባችሁ? ከመሞከራችሁ በፊት ግን ይህንን ልበላችሁ። ፀጉራችሁ ሎፕራሲዲ ሄር ሆኖ ከተበጣጠሰ በኬሚካል ዳሜጅድ ከሆነ ከኦላፕሌክስ ፕሮዳክት ጀምሩ። ፀጉራችሁ ውሃ የሚያዝል ከሆነ ደግሞ ላይት ሻምፑ እንዲሁም ከፕሮቲን ነፃ የሆነ ኮንዲሽነር ለምሳሌ እንደ ሺያ ሞይስቸር ለሎ ፕራሲዲ ሄር የተዘጋጀውና ሜኤል ፕሮዳክትን ተጠቀሙ። ሌላው ፀጉራችሁ ወዲያውኑ እርጥበት ይዞ እንደገና ወዲያውኑ የሚደርቅ ከሆነ ደግሞ ኦላፕሌክስ፣ ብሪዮጂዮ እንዲሁም ደግሞ ለሃይፕራሲዲ ሄር የተዘጋጀውን ሺያ ሞይስቸር ተጠቀሙ። እነዚህ ፕሮዳክቶችን እንግዲህ መርጬ ወደ እናንተ ያቀረብኩት ብዙ ሪሰርች አድርጌ አብዛኛው ኤክስፐርቶች የተስማሙበትና ጥሩ ፊድባክ አግኝቷል ብዬ ያሰብኩትን ነው።
እስካሁን ካነሷቸው ፕሮዳክቶች መካከል እናንተ ተጠቅማችሁ የምታውቁት ካለ በኮሜንት ሴክሽን ላይ ብታጋሩኝ ደስ ይለኛል። እንዲሁም ደግሞ የምትፈልጉትን አይነት ፕሮዳክት ሜንሽን አድርጉልኝ፣ እኔ ሪቪው አደርግላችኋለሁ። በተጨማሪም ለፀጉርም ሆነ ለቆዳ ቤስት የተባሉ በብዙ ኤክስፐርቶች የሚመከሩ ጥሩ ፊድባክ ያላቸው ፕሮዳክቶችን ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ።